በደቡብ ትብብርና በቴክኖሎጂ ሽግግር የአፍሪካ ህብረት አጀንዳ 2063 አተገባበርንና የኢንዱስትሪ ልማትን ማፋጠን በሚል መርህ የተካሄደው መድረክ አፍሪካን ከጥሬ ዕቃ ላኪነት ወደ ኢንዱስትሪ መርነት ለማሸጋገር ያለመ ነው። የኢንዱስትሪ ሚኒስትር መላኩ አለበል እንዳሉትም አፍሪካ የዓለምን የህዝብ ቁጥር 20% ብትይዝም በማምረቻ ዘርፍ ያላት ድርሻ ከ2% በታች በመሆኑ ይህን ለመቀየር ፈጣን የኢንዱስትሪ ልማት ያስፈልጋል። የገበያ መከፈት ብቻውን በቂ ባለመሆኑ አህጉራዊ ንግዱ ውጤታማ እንዲሆን አፍሪካውያን ኩባንያዎች የራሳቸውን ምርት በከፍተኛ ደረጃ ማምረት እንዳለባቸው በመድረኩ የተነሳ ነው። አረንጓዴ ኢንዱስትሪ ኢትዮጵያ ከ90% በላይ ታዳሽ ኃይል ወይም ውሃ፣ ንፋስ፣ ፀሐይ የምትጠቀም በመሆኑ ፋብሪካዎችን በንጹህና ርካሽ ኃይል በማንቀሳቀስ ረገድ ዓለም አቀፍ ተወዳዳሪ መሆን እንደምትችል ተጠቁመዋል። The question before us is no longer whether Africa አሁን የቀረበልን ጥያቄ አፍሪካ በኢንዱስትሪ ማደግ አለባት ወይ የሚለው አይደለም። ጥያቄው የወጣቶቻችንን ፍላጎት ለማሟላትና በ21ኛው ክፍለ ዘመን ዓለም አቀፍ ኢኮኖሚ ውስጥ ተወዳዳሪ ለመሆን በቂ የሆነ ፍጥነት በኢንዱስትሪ ማደግ እንችላለን ወይ የሚለው ነው። የኢትዮጵያ ልማት ጉዞ ግልጽ በሆነ ራዕይና በታቀደ ሪፎርም የሚመራ ነው። በክቡር ጠቅላይ ሚኒስትር አብይ አህመድ አመራር ሁለተኛው ሀገር በቀል የኢኮኖሚ ማሻሻያ አጀንዳችንና የ10 ዓመቱ የልማት እቅዳችን በአንድ መሰረታዊ መርህ ላይ ያርፋል። እሱም የግሉ ዘርፍ የዘላቂ እድገት ሞተር ነው የሚል ነው። private sector is the engine of sustainable growth። የኢትዮጵያ ታምርት ንቅናቄ በማምረቻ ዘርፉ ያሉ ማነቆችን በሳይንሳዊ መንገድ በመለየት ምርታማነትን በማሳደግና በግብርና ማቀነባበሪያ ጨርቃጨርቅና በፋርማሲቲካልስ ዘርፎች ላይ ትኩረት ማድረግ እንደሚገባም ተነስተዋል። የደቡብ አጋርነት በኢትዮጵያና በቻይና መካከል ያለው ትብብር በመሰረተ ልማትና በቴክኖሎጂ ሽግግር ላይ የተመሰረተ በኢንዱስትሪ የማምረቻ ዘርፍም አዲስ መነቃቃት እየተፈጠረ መሆኑን ሚኒስትሩ አንስተዋል። Government provide policy መንግስት ግልጽ ፖሊሲ የማክሮ ኢኮኖሚ መረጋጋትና መሰረተ ልማትን ያቀርባል። ንግዶች ደግሞ እሴት፣ ፈጠራ፣ የሥራ ዕድልና ተወዳዳሪነትን ይፈጥራሉ። በመሆኑም ግልጽና ሊተነበይ የሚችል የኢንቨስትመንት ከባቢ ለመፍጠር የማክሮ ኢኮኖሚ ማሻሻያዎችን፣ የፋይናንስ ስርዓቶችን ማዘመን፣ የውጭ ምንዛሪ አያያዝን ማሻሻል፣ ደንቦችን ማቅለል፣ ሎጂስቲክስን ማቀላጠፍና ተቋማትን ማጠናከር እየተገበርን እንገኛለን። እነዚህ ማሻሻያዎች መዋቅራዊ ለውጥ የምናመጣበት መሰረት አድርገን ለምንመለከተው የማምረቻ ዘርፍ አዲስ መነቃቃትን እየፈጠሩ ነው። cornerstone of our structural transformation። በመድረኩ ማጠቃለያም የአፍሪካ መጻኢ ዕድል የሚወሰነው በሰነዶች ሳይሆን በተግባር በሚገነቡ ፋብሪካዎችና ለወጣቶች በሚፈጠሩ የሥራ ዕድሎች መሆኑ አጽንኦት ተሰጥቶበታል።